ምናግርሽ ኤርሚ አብርሽ አንቺን የሚያፈቅርሽ አይመስለኝም። የመሬ ነው። እኔ አሁን እንዲከፋሽና እንድታዝኝ ምናምን አይደለም። የመሬ ነው። እውነቱን ስነግርሽ ማለት ነው። የሚያፈቅርሽ አይመስለኝም። ቢያፈቅርሽ ኖሮ ብዙ ጊዜ አፈቅርሃለሁ በተጎዳ ሰዓት አብረሽ ሆነሽ እወድሃለሁ ምናምን ስትይ شو ما اسمع شو قول انت والله ما اسمع هيدا الكلام تبعك ما اسمع ما بصدق شو هيدا شو هيدا አቤላ ለአንተ ጥሩ ሰው አልነበርክ እንዴ? ጥሩ ሰው አልነበርክ? شو صار معك والله شو صار شو صار حبيبي شو صار ليش انت كيف بتقول هيك والله ما فيك زين يي انت متغيرك ابراهام ليه جايز እውነቴን ነው አብርሃም ሰው አይወጣለትም ጋይስ ሰው አይወጣለትም ያው ወዳጁም ከኋላ ዞር ብሎ አብርሃም አይወድሽም አያፈቅርሽም እያላት ነው ዘንድሮ አቤላ እኔ ዛሬ ካንተ ራስ አልወርድም ሆነ ለመናገር ምን ሆነክ ነው شو صار معك والله ليش هيك غيرت يعني انت ليش change you like this እንግሊዘኛውን ምን ቀላቅለው እኔ ሲመስለኝ ማለት ነው ሲመስለኝ ቀናት ቀናባት መሰለኝ ወንዶችም ቀናት ጀምሯል እንደ ጋይስ አብርሃም ላይ መቅናት ጀመርክ እንደ አቤላ ቅናት አለክ ኤርሚላ አብርሃም ልጁን እዛ ወስዶ እንኳን እንዴት ስትንከባከብ እንደነበር እንዴት ምን ስትሆንለት እንደነበር ወንድ ልጅ ክብሩን እንደሚወድ ደጋግመን በጣም ብዙ ጊዜ እያወራን እንደሆነ ማንም ክብሩን አይጠላም። በነገራችን ላይ ሴትም ክብሩን አትጠላም። ወንድ ክብሩን ይወዳል ምናምን የምትሉት ሴት ክብሩን የሚያከብራት ሰው አትፈልግም እንዴ? ማንም ሰው ክብር ኤፍ ኦል ሁማኒቲ ነው የሚባለው። ኦል ሁማኒቲ ያኔ ሪስፔክት ከሁሉም በላይ ነው። ኦኬ በእንግሊዘኛ ሁማኒቲ ማለት ሰው ነው። ሁማኒቲ ኦል ፒፕል ሪስፔክት ያኔ ይፈልጋል። ኦኬ ማንም ሰው ክብር ይፈልጋል፣ ወንዶች አይደለም። ኦልዌይስ ወደ እንትን ስንገባ ሄርሜላ አብርሃም እንደዛ ስታከብረው ስትወደው ስታፈቅረው ልጁን ከነ ልጁ ተቀብላ እንደዛ ስታደርግ ነበር። አብርሃም ሊያፈቅርሽ አይችልም ሊወድሽ አይችልም ምናምን ልትለው አይገባም። አቤላ ፎቶን ዘግዝቄ ነው አንተን የምሞልጭው። አይ ስዌር በአብርሃምና በሄርሜላ መሃል ለመግባት አትጣር። ወረድ በል በቃ ወረድ። እንዴ ምን አይነት ድፍረት ነው? ምንድነው ይሄን ያህል ድፍረት? ቀንተ ነው ማለት ቀምተህባት ነው አብርሃም ላይ ማለት ጋይስ። አንዳንዴ ማለት ነው ወንዶች የሆነ ያው ኤርሜላ የመጣችው በዚህ ልጅ በኩል ነው አይደለ? በአቤላ በኩል ነው። ለአብርሃም ያስተዋወቃት በራሱ ጓደኛ የነበረች ምናምን ብሎ ነው ለአብርሃም ያስተዋወቀው። ሶ አሁን ኤርሜላ አብርሃምን ስንታከባክበው ብዙ ነገር እያየ ሲመጣ እኔ አሁን እያወራሁት ሰው ነበረ እሱ ነው የነገረኝ። በነገራችን ላይ የፍቅር ቢጤና የቅናት ቢጤ አቤላ ላይ ተነሳሳ አሉ። ኦኬ እና አሁን መጥቶ እንዳልቀደም ብሎ ሄርሜላ እዚህ ጋር አብርሃም አይወድሽም አፈቅርሻለሁ ብሎ ሻያቅም ምንጥስዬ ይላል። ያኔ ሾይንተ መጅኑና ያኔ ለምን መጀመሪያ መተ ማስተዋወቁ አስፈለገ? እቺ ልጅ እንዳትጎዳ ከፈለክ ያኔ ስንት ነገር ሄርሜላ ስታለቅስ ስንት ሆስፒታል ስትገባ የት ነበርክ? ያኔ ሄርሜላ እንዳትጎዳ ካሰብክ ማለት ነው። ያኔ በቃ ይሄ ልጅ አይሆንሽም ብለህ ለምን እንድታቆም አላደረካትም?
ዛሬ ከረፈደ በኋላ ዛሬ እቺ ልጅ ወዳው እቺ ልጅ ብዙ ነገር ተስፋ አድርጋው ብዙ ባለፈው እንኳን አብርሃም ቀለበት በቅርቡ ፕሮሚስ እንደሚያደርግላት እየተናገረ ከዚህ በላይ የሆነ ቦታ እየወሰደ እያጽናናት ምናምን ፈታ እያደረጋት ከዚህ በላይ እንዴት እንዲያፈቅራት እንዴት እንድላ ምን እንድላት ፈለክ? ያኔ ሹ ይሄን ስንት ይሄን ያጣ ሰው አለ አንዴ አቶ አቤላ ነገር ባይልክ ነገር ይሻልካል አንተ ሰውየው። አለበለዚያ እየገረፍን ወደ ቡታጅራ ነው የምንመልስ። ስነ ስርዓትን ያዝ። አስረግጬ ነው የምነግርህ። አብርሃም እየገረፈክ ማለት ነው። አብርሃም እየገረፈ ወደ ቡታጅራ እንዲመልስህ እናደርጋለን። ስነ ስርዓት እውነቴን ነው። ስነ ስርዓት በአብርሃምና በኤርሜላ በኩል አትምጣብን። ኦኬ የአብርሃምና የኤርሜላ አድናቂዎች ቤተሰብ እስቲ እናንተ ምን ትላላችሁ? ውዶቼ ፍቅሮቼ ምን ትላላችሁ? ኮሜንት ላይ ጻፉልኝ። እውነቴን ነው። እኔ አቤላ በጣም አናዶኛል ብለን ለመናገር እንዴ ጋይስ፣ እኛ ስንት ነገር እየጠበቅን እንዴ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ተርፍርፍ ይበልልኝ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቀን። እግዚአብሔር ሰላሙን ያብዛልን፣ ሰላሙን ያወርድልን። ከአስደንጋጭ ከክፉ ከምናምን መድኃኒዓለም ይጠብቃችሁ እላለሁ። ወጣችሁ በሰላም ግቡ፣ ተኝታችሁ በሰላም ተነሱ። ቤተሰቦቻችሁን የምትወዳችሁን በሙሉ ፈጣሪ ይጠብቅላችሁ። ያሰባችሁት ይሳካ። እንግዲህ መድኃኒዓለም ክርስቶስ ለሁላችንም ያሰባችንን ከክፉ ከኃጢአት በቀር ሁሉንም ነገር ይፈጽምልን። ውድ ሀገሬ ልጆች በአረብ ሀገር ላይ ያላችሁ የኔ እህቶች የምወዳችሁ የማከብራችሁ እንግዲህ ራሳችሁን ጠብቁ በያላችሁበት። መድኃኒዓለም ክርስቶስ ደግሞ ይጠብቀን። የሱ ጥበቃ ከምንም ይበልጣልና ይጠብቀን። እንግዲህ ሰላማችሁ ይብዛልኝ። ቪዲዮውን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ዋቺንግ ዛ ቪዲዮ ኦኬ። ስሜታችን ላይ ደስታችን ላይ እንዴት ውሃ ትደፋለህ አንተ? መተህ ኤርሜላ አብርሃም አያፈቅርሽም እንዳትጎጂ ብዬ ነው። ተው እንጂ። የት ነበርክ ታዲያ? ያኔ የት ነበርክ? ንገረን። ይሄንን መልስ መልስልኝ። ሼር አድርጉልኝ። ይሄንን ቪዲዮ ጋይስ ሼር አድርጉልኝ፣ አርሱልኝ ለዚህ ሰውየው ቀናት ላይክ ቃኤል ወንድሙ ላይ ማነው? ቃኤል ወንድሙ አቤል ላይ እንደተነሳ ነው የሆንከው። አቤላ በቅናት ተነሳስቶ ነው አይደለ? አቤል ማነው? ይሄ ማነው የሚባለው? ቃኤል ወንድሙ አቤልን የገደለው ልክ እንደዛ ነው። አሁን እያየው ያለው አንተ ጋር ሹ ሃይዳ ማፊ ዜን ዋላ ሰዎች እንደዛ هيدا ما في بيت أنا حبيبتي اسكتي شوي. هوي صوتك يعني واحد قالي والله في زينك هيدا مو بيت أنا والله نوت بيت أنا مش እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም። ትክክለኛ ማወቅ ያለብሽ ብሽ እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም። ትክክለኛ ማወቅ ያለብሽን ነገር ስላለ ነው። አብርሃም ይወደኛል፣ አብርሃም ያፈቅረኛል ብዬ ደረቴን ነፍቼ የምሞላ አይነት ደረቴን ነፍቼ የማወራ አይነት ሴት አይደለሁም። ምክንያቱም በተግባርም ሆነ በንግግር ይሄን ያህል አጥጋቢ ነገር ስላላይስኩ ነው። እሱን ግን ብጠይቀው በደንብ በተግባር ደረቱን ነፍቶ አዎ ታፈቅረኛለች ኤርሜላ በቅርቡ ይልሻል የኔ ቆንጆ፣ በቅርቡ አፈቅርሻለሁ ይልሻል። አይ ዶንት ኖ ከዚህ በፊት በደንብ እንትን ብዬው አላውቅም ይሆናል። አብርሃም ብሎሽ ያውቃል ብዬ ተስፋ አደርጋለሁ። እስከዛ ድረስ አላለሽም ብዬ አላስብም። ብሎሽ ያውቃል ብዬ አስባለሁ። ግን ካላለሽም በቅርቡ ይልሻል ብዬ ተስፋ አደርጋለሁ። የኔ ቆንጆ አቤላ አንተ ቃይሎንክ፣ ዛሬ እውነት ቃይሎንክ። ወንድምህ ላይ እንደዚህ አይነት ነገር ትሰራለህ አቤላ። ስፒክ ቢግ ሼም። እውነት በጣም ነው የሚደብረው። በጣም የሚያስጠላው ነገር ያደረገው። እንዴት አንተ የአብርሃም ቤስት ጓደኛ ሆነክ እንዴት ኤርሜላን ራስ ደግሞ አይኩ ጋይስ ራሳቸው ያመጣሉ፣ ራሳቸው ድራማ ይፈጥራሉ። አንዳንድ ሰዎች እኔ እኮ ለዛ ነው በቃ
አንዳንድ ልጆች ስታማክሩኝ በዘመናችሁ በጓደኛችሁ በኩል የሚመጣ ፍቅረኛ አትያዙ እምላችሁ ማለት ነው። የብር አይጠቅማችሁም። ራሳችሁ ያገናኛቸዋል፣ ራሳችሁ ያፋታሉ፣ ራሳቸው ያፋታሉ። ልክ እንደ አቤላ ማለት ነው። እንዴ ከኋላ መጥቶ እሱ አይወድሽም እሱ ያፈቅርሽም ይላል። እንዴ ጋይስ ምንኛ ጉድ ነው ይሄ? እውነቴን ነው፣ አስጠንቅቄ ነገርኳችሁ። አቤላ አሁን በጣም አብርሃም እንኳን በጣም ብዙ ባለውለታው ነው ለዚህ አቤላ የሚባለው ልጅ ማለት ነው። እና ከኋላ ተመልሶ አብርሃም አይወድሽም አንተ ራስ አብርሃም እንዳይጎዳ ብለ ኤርሜላን አስተዋውቀ ምን ብለ ዛሬ ደግሞ ከኋላ መለስ ብለ ኤርሜላ አብርሃም አይወድሽም አያፈቅርሽም ይባላል እንዴ ጋይስ? ይባላል? ኦ ማይ ጋድ የምሬ ነው። በዘመድ በጓደኛ በምንጥስዮ እንዳትተዋወቁ እሺ። ራሳቸው የእናንተ ፍቅር እንዳማረ ሲያውቁ ማለት ነው ራሳቸው ነው የሚያፋጣችሁ፣ ልክ እንደ አቤላ ማለት ነው። አቤላ ጀመረው እንግዲህ ይሄ ነገር ወዴት እንደሚያመራ አይዶን ነው አላውቅም። ግን ምንም ደስ አላለኝም ለመናገር ምንም ደስ አይልም በቃ